ዳጣ በስተመጨረሻ ከቤት ተባረረች። የዳጣ አባትና ማርታ ትዳራቸው ተበተነ። የዲኤንኤ ምርመራውን ውጤቱን አቤ አምጥታ ለእናቷ ሰጥታት ነበርና እናቷም ደግሞ ሲጥ አድርጋ ልትደፋት ስትል ናታን ገብቶ ሁላቸውንም አረጋግቶ ኤቢም ወደ ውጭ ወጥታ ነገሩን አብርዳ ተመልሳ ወደ ቤት እንድትመጣ ተደረገ። አቶ ደረጀ ደግሞ ከስራ ቆይቶ ሲመጣ ማርቲ የኔ ቆንጆ ብሎ ሲላት በጣም ተቀያይራና ተረብሻ ነበር። እንዴ ማርታ ምን ሆነሻል ብሎ ሲላት ኤቢ የዲኤንኤ ምርመራ ውጤቱን አምጥታ ስላሳቀፈቻት ደረጀ ከሌላ ሰው ማቅጦ ወልዶብኛል ብላ በጣም ተጨንቃለች። ደረጀን እኮ በጣም አምነዋለሁ፣ እኔም ስለማምነው ነው ይሄን ያክል ጊዜ የቆየ ነው። አሁን ከየት የመጣ ነገር ነው እያለች መናደድ ጀመረች። ወይዘሮ ማርታ ዳጣ የደረጀ ልጅ እንደሆነች የተረጋገጠበት ውጤት መሆኑን አይታ በጣም ደነገጠች። ደረጀም በቃ ደክሞኛል ወደ ክፍል መግባት አለብኝ ብሎ ማርታ ሳሎን ላይ ተኝታ እሱ ቀጥ ብሎ ወደ መኝታ ክፍል ገብቶ የተቀዳደደ ወረቀቱን ሲያይ ደነገጠና ማርታ መጣች። አቤት ደሬ ፈልገኝ ነው እንዴ አለች። አዎ ይሄ ክፍል ምንድነው እንደዚህ ሆነው የተቀደደው ወረቀትስ ምንድነው አለችና እንዴ አየኸው እንዴ አለችና ያንን ወረቀት ቶሎ ልቅምቅም አድርጋ ደበቀችበት። ምንድነው ማርታ እየተካሄደ ያለው ነገር ምንድነው? ቆይ ሰሞኑን ትክክል ነሽ እንዴ? የተፈጠረና የሆንሽው ነገር አለ እንዴ ብሎ ለመጠየቅ ሞከረ። ማርታ ምንም እንዳልተፈጠረ አሰበችና ወረቀቱ ደግሞ የልጆች ነው፣ በቃ ቶ እርሳው፣ አረፍ በል፣ ከስራ አይደል እንዴ የመጣኸው? ምግብ እንድታመጣለ ሰላምን ልንገራት። አይ እኔ በልቻለሁ ምንም አልፈልግም አለ። ደረጀ አልጋው ላይ ቁጭ አለና መጨነቅና ማሰብ ጀመረ። ምን ተፈጥሮ ይሆን? ምን ነገር እየተካሄደ ነው ብሎ በጣም ተናደደ። መኝታ ክፍሉ ገብቶ ተኛና ማርታ መታ ማብራተኛች። ስማ ደሬ፣ በህይወቴ አንድ ትልቅ የሚያስፈራኝ ነገር አለ። ምንድነው ማርታ አላት። አንድ ክፍል ውስጥ በግ ወይንም ጅብ ሆነው ቢዘጋ የፈለኩትን ነገር ለማንጣት ግን ወደ ኋላ ማለት አልፈለኩም። በጓን ለማግኘት ስለምፈልግ መሄድ አለብኝ ወይስ ጅቡን ፈርቼ መተው አለብኝ ብላለችው። ስሚ ማርታ፣ በህይወት ጉዞች ላይ ተጋፍጠሽ ካለፍሽ ሁሌም ትክክል ነሽ። ፈርተሽና ማድረግ የፈለግሽውን ነገር ከተውሹ ግን ሁሌ ትጸጸቻለሽ። በጓን እስካገኘኋት ችግር የለውም፣ ጅቡን ካገኘሁት ግን ሁላችንም ነውን የሚያልቅልን ብላ ስትለው ደነገጠና እንዴ ጭራሽ ስለ ራስሽ ህይወት እያወራሽ ይመስል እኔም አለሁበት እንዴ? ቆይ ምንድን ነው የተፈጠረውን ንገሪኝ። ቅድምስ ይዘሽ የነበረሽው ወረቀት ምንድን ነው ብሎ ሲያፋጥጣት ማርታ ለደረጀ ምንም መናገር አልፈለገችምና አይ ይሄ የራሴ ጉዳይ እኮ ነው አላደል በህይወታችን ስንኖር አንዳንድ ነገር የምንደብቀው አለችው። አሃ እንደዛ ነው እንዴ? እኔ እኮ ይህን ያክል ጊዜ በትዳር ስንኖር የተዋወቅን ይመስለኝ ነበር። ያንቺን ችግር የኔን ችግር እኩል ልንፈታል ነበር እንዴ? ምን ሆነሻል ሰሞኑን? የማላቃት ማርታ እየሆንሽብኝ ነው። እኔም እኮ የማላቀው ደረጀ እየሆንክብኝ ነው ብላለችው። በጭራሽ እኔን እንደምታቂ ነኝ። ምንድነው የተፈጠረው? እቺ ኤቢ ናታ። እንደው ታይ ብላት በጣም ሰሞኑን ተቃይራለች። ምን እንደሚሻላትም አላቅም። እሷ ናት ያናደደችኝ ብላ ስትነግረው ወይኔ ደረጀ ግን ይቺ ልጅ አንድ ቀን ያስኳት እንደሆነ የማደርጋትን አላቅም። ሰሞኑን በተለይ አንተ አትወደኝም፣ አንተ እንዲህ አትለኝም፣ አንተ ምና ቦታ አሰጠኝም ምናምን የማትለው ነገር የለም። እኔ ቆይ ለኤቢ ልጄ ምንድነው ያጎደልኩባት ማርታ? እስኪ ይህን በዩኝ ብሎ ሲል ደነገጠችና አረ በጭራሽ
ብላ ተቆጣችሁ ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የአዚ ቲዩብ ቤተሰቦች እጅግ በጣም ተወዳጅና ልብ አንጠልጣይ የሆነው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅጉን አርጌ አመሰግናለሁኝ። ዳጣ ዛሬ እንግዲህ ወይዘሮ ማርታ ውጤቱን ከፍታ ታየች በኋላና ካረጋገጠች በኋላ ስሚ ዳጣ እንግሊዘኛ ማንበብ ትችያለሽ እንዴ አለቻት። አይ አረን አልችልም፣ የሆነ ፊልም ላይ ነው እንጂ ማቀው ማንበብ አልችልም፣ አማርኛ ግን አነባለሁ። ነይ ቁጭ በይ አለቻት። አረ ዝሆናለሁ ትዬ ምን ፈልገሽ ነው እያለች ስትላት የአባትሽ ስም ማን ነበር ብላ ስታፋጥጣት ድንግጥ ብላ ዳጣ መደናበር ጀመረች። እንዴ መልስ የለም እንዴ የአባትሽን ስም አታውቂውም እንዴ አለቻት። ምን ነው ባለፈው ሲሳይ ስትያል ነበር እንዴ እያለች ማርታ ስትላት ዳጣም ደነገጠችና ፊት ለፊት ማርታን እያየች የምትሆነውና የምትወጣበት ግራ ገባት። ኤቢ በተደጋጋሚ ወደ እናቷ ክፍል እየመጣች እማዬ ውጤቱን ከፍተሻዋል ብላ ስትላት እኔ አልከፈትኩትም፣ ውጤቱን አንቺ ምን እንደው አይተሻዋል? አይ አላየሁትም፣ አብረን እንድናይና የተፈጠረውን ነገር እንድታረጋግጭ ስለፈለግኩ ነው እማዬ። ኤቢ ሰይጣኔን አታንሽው፣ አንቺ ባለጌ ወራዳ ነሽ፣ ከኔ ማህፀን የወጣሽ ሰው አይደለሽም። ትልቅ ጀብድ እንደሰራ ሰው ዝማዬ ማየ አትበይኝ። እንዴ ማየ ምን ሆነሻል? ይህን ውጤት እኮ ለማሰራት ብዙ ደክሜበታለሁ፣ ገንዘብ ወጥቶበታል፣ እንዴት ትቀጀዋለሽ ብላ ስትላት ማርታም ያንን ወረቀት ከመሳቢያው አወጣችና ስለቀደደችው ጠጋግና ስታየው ራሷን ማመን አቃታት። በቃ ትዳሬ በዚህ ምክንያት ሊበተን ነው፣ ከደረጀ ጋር ልለያይ ነው እያለች ራሷን በጸጸት አንገበገበች። ኤቢ በጣም ስለተናደደቻና ማርታ ስለመታቻት ከዛ ክፍል ወጥታ ግቢ ላይ ቁጭ ብላ እያለቀሰች ኦሃ ሄዳ አቅፋ አድርጋ እህቴ ኤቢኒ ቆንጆ በቃ እማዬ ስትናደድ እኮ እንድናት ደሞ አሁን ነይ ቶሎ ወደ ቤት እንሄድ፣ እማዬ እኮ ቤት አትምጫ አላለችሽም? ሳጠፋ እኔንስ ትገርፈኛለ እንዴ? ተረጋጊ፣ ምን ሆነሽ ነው እያለች አለቻት። ኦሃ እባክሽ ከፊቴ ሂጂ፣ እኔ ወደ ቤት መሄድ አልፈልግም፣ እማዬ አሁን ጥሩ ስሜት ላይ አይደለችም፣ በቃ አባዬ ሲመጣ ወደ ቤት እመጣለሁ ብላ ቃል ገባችላትና ውሃም ተዛተ ቦታ ተነስታ ሄደች። ወይዘሮ ማርታም ናታንን ጠራችውና መኝታ ክፍል እማዬ ቆይ ምን ተፈጥሮ ነው ዛሬ እንደዚህ ሆንሽው? ኤቢስ ምን አጥፍታ ነው ይህንን ያክል እንደዚህ ስትጫጫሁ የነበሩት? እንደ ዛሬ እኮ ሆነሽ አላቅም ብሎ አላት። ናታን ሄደንድሽ? አይ ቀላል ነው የሚነገር አይደለም። አሁን የት ሄደች? እውጭ ተቀምጣለች። በቃ ሄድና ካጠገቧ ሁነህ አረጋጋት፣ ደግሞ ወደ ቤት ትምጣ፣ ምንም አታደርግሽም ብለህ ወደ ቤት አምጣት ብላለችው። እሺ እማዬ አንቺም ተረጋጊ፣ እኔ እሷን መክሬ ተቆጥቼ አመጣታለሁኝ። ቆይ ምን ሆናለች ግን ሰሞኑን በጣም ተቀይራለች። ያቺ አስተዋይና ጀግና ልጄ ኤቢ ወዴት ሄደችብኝ እያለች ለናታን ነገረችው። ናታንም ደግሞ እማዬ ኤቢ እጅግ በጣም ብልጥና ጥሩ ልጅ ናት፣ የምታደርጋቸውን ነገር ባመነችውና በጥንቃቄ ነው። ስለዚህ ተረጋጊ አንቺ ብሎ ከዛ ከክፍል ወጣና ወደ ኤቢ ዘንድ ሂዶ ናታን እያረጋጋ ሳለ ቆይ አንቺ ምን ተፈጥሮ ነው? ምን ሆነሽ ነው እንደዚህ ሆንሽው? እማዬ መቼም ያለ ምክንያት አንቺን ልደበድብሽ አትችልም። እነሱ ሁሌ እኔን እንደ ቀጠቀጡና እንደ ደበደቡ ናቸው። ዛሬ ደግሞ ያደረኩት በህይወቴ እንደ ዛሬ ደስተኛ ወይንም ትክክል ሁኜ አላቅም። ናታን ቢያንስ አንተ እንኳን ልትረዳኝ ይፈልጋለሁ እኮ እረዳሻለሁ፣ ግን ችግሩ ምንድነው የተፈጠረው? እሱን አንተን አይመለከትህም። እሺ እንደዛ ነው፣ በቃ አሁን ተረጋጊና ነይ ወደ ቤት እንግባ። እኔ ጋር አብረኸኝ ቁጭ አትልም እንዴ አለችው። ክላስ አለኝ የሚሄድበት አለኝ አላት። አሀ ድሮስ ቢሆን ለእኔ አንተ መችሽ ትላለህ ለዛች ለዳጣ እንጂ። አረ ተይ ኤቢ ተይ እንደ ድሮሽኝ። ሰሞኑን እየሄድሽበት ያለው መንገድ ትክክል ያልሆነ ነገር ነው። በቃ ለምን ያንቺን ስሜት ብቻ ትረጃለሽ ብሎ ሲላት፣ አየህ ፋራ ነህ ያልኩህ ለዛ ነው።
አይገባህም ያልኩህ ለዛ ነው። ምኑ ነው የማይገባኝ? ቆይ አንቺ ምን ሆነሻል? የተፈጠረውን ነገር ሳትጮሂና ሳትናደጅ ማስረዳታችሁም እንዴ? እኔና አንቺ እኮ ትልልቅ ልጆች ነን። በተለይ አንቺ በዱላ እየተደበደብሽ ስህተቶችሽን ልታርሚ ሳይሆን ነገሮችን ተነጋግሮ ችግሮችን መፍታት እየተቻለ ምንድን ነው ግግም ማለት አላት። አየህ መሄድ ትችላለህ። ድሮም ቢሆን ማንም አይረዳኝ ማንም አይፈልገኝ ብላ አዘነች። አረባክሽ ተረጋጊ፣ አሁን ተነሽና እማየን ለተፈጠረው ነገር ይቅርታ ባያት። ስለዚህ እናትሽ ናት፣ የፈለገችውን ነገር ማድረግ ትችላለች። አንቺ ደግሞ ዛሬ ያደረግሽው ነገር ምናልባት ትክክል ከሆነ እማየ ሁሉም ነገር ሲገባት ልክ ነሽ ልጄ ትልሻለች ብሎ አረጋጋና ወደ ቤት ይዟት ሲመጣ ማርታ ሳሎን ላይ ቁጭ ብላ ነበርና እማዬ ለተፈጠረው ነገር ይቅርታ፣ በቃ ካሁን በኋላ አይደገመኝም አለቻት። አንቺ ደፋር ምኒቱ ፈጣጣ ባለጌ ወራዳነሽ፣ አይንሽን አፍጠሽ ጭራሽ ፊቴ ላይ ቆምሽ፣ ዘርቤ ከዚህ አለቻት። እግሯ ላይ ተደፋችና እማዬ ለተፈጠረው ነገር ይቅርታ፣ እኔ ግን እመኒኝ ያደረኩን ነገር ትክክል ነው፣ ምንም አልጸጸትበትም። አንቺን ግን ስሜታዊ ስላደረኩሽ ከትእዛዝሽ ስለወጣሁ ካሁን በኋላ አይመለከተኝም ብላ እናቷን ይቅር ጠየቀች። ሁሌ ጥፋት ላይ ካሁን በኋላ እንደ አይነት ነገር ብታደርግን የካስኩሽ የማደርግሽን አታቂም፣ ስድ ከኔ ማህፀን የወጣሽ አትመስሊም፣ ቆሻሻ ሂሽ ከፊቴ ብላ አባረረቻት። ዳጣና ውሃዬ እየተዝናኑ ውጭ ላይ ነበሩና ውሃ ደግሞ ከትምህርት ቤት መድኃኒት ይዛ መታ የሚበላ ከረሚላ ነው እያለች ለዳጣ ማሳየት ጀመረች። ዳጣ ደግሞ ስታየው ሱስ የሚያስይዝ መድኃኒት ነው እኮ። ውሃ ምን ሆነሻል? አንቺ ትልቅ ልጅ አይደለሽ እንዴ? ማንም የሰጠሽን እየተቀበልሽ የምትበዩ ብላ በጣም ደነገጠች። ያንን እጇ የያዘችውን መድኃኒት ወደዛ እንድትጥለው፣ ስሚ ካሁን በኋላ እንዲህ አይነት ነገር የምታደርጊ ከሆነ አቤጌ መታሽ የማታውቀውን ጥፊ ነው ምጠፈጥፍሽ። ቆይ አንቺ ህጻን ልጅ ነሽ እንዴ? ማድረግ ያለብሽን እንዴት አታቂም? አላቅም። እኛ ክፍል እኮ የሆነ ልጅ ነበርና አንዳንዱን በቀን ብሉት ይጣፍጣል ብሎ ስላለኝ ይዤ መጣዋለች። እንዴ የምትቆጭኝና የምመች ከሆነ ለእናቴ ነው የምናገረው አለቻት። ስሚ እንኳን ለእናትሽ ለፈለግሽው ነገር ተናገሪ። ይህም መድኃኒት እጅሽ ላይ ይዘሽ ብታይሽ ኑሮ ምን እንደሚከተልሽ አስቢ። እኔ ምልሽ ውሃዬ እትዬ ግን ይህን ያክል ኃይለኛ ናት እንዴ ስትገርፍና ስትቆጣ? አዎ እማዬ ደግሞ ስትቆጣ አባዬንም አትፈራም። ባለፈው እንደዚህ ኤቢ ጋር ተጣልተው አባዬ መኝታ ክፍሉን ቆለፈባት ብላ ነገረቻት። አሀ ለካ እንድትረጋጋ ብሎ ነዋ። ግን እኮ እናት ፍቅርም ስትሰጥም ስትቆጣም ደስ ይላል እያለች አለች። ዳጣ እንግዲህ ወደ ቤት መጣችና በህልሜ እናቴ እያሯሯጠችኝ እኔም እየተጫወትኩ እሷም ስታሯሩጠኝ አደርኩ እያለች ለሰላም ነገረቻት። ሰላምም ደግሞ እውይ ዳጣዬ በጣም እኮ ደስ የሚል ህልም ነው፣ ህልምልም በይ አሁን ቆንጆ ቁርስ ትሰራለሽ ሁሉም ነገር ይጠፋል ብላ አለቻት ማለት ነው። የወይዘሮ ማርታ ስሜት እጅግ በጣም አሳዛኝና ከባድ ነገር ነው። አቶ ደረጀ ደግሞ የፈራው ነገር ደረሰ። ዳጣ ትክክለኛ ልጃቸው መሆኗ ይጋለጥ ባይነን። እንዲሁም ደግሞ ዳጣ በምንም አይነት ከዛ ከቤት መውጣት የለባትም። ኤቢ ደግሞ የሰራችው ነገር ከባድ ፋዋል ቢሆንም የእጇን ስላገኘች በጣም ደስ ይላል ማለት ነው። ውድ የቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።